ሰላም ተማሪዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ አካውንቲንግ 1ን ቻፕተር 3 ይዤላችሁ መጥቻለሁ። እስከመጨረሻው ድረስ አብራችሁኝ በመቆየት ቪዲዮውን ከተመቻችሁ ደግሞ ላይክ፣ ሰብስክራይብ እና ሼር ለጓደኞቻችሁ በማድረግ እንድታግዙኝ እላችኋለሁ። ወደ እለቱ ሌሰን እንገባለን ማለት ነው። እንግዲህ ስንጀምር ዩኒቱ ምን ይላል? አካውንቲንግ ፎር መርቻንዳይዚንግ ኢንተርፕራይዝ ይላል። ለመርቻንዳይዚንግ ኢንተርፕራይዝ የተዘጋጁ ወይም ደግሞ የሚዘጋጁ አካውንቶች እንዴት ነው አካውንቲንግ ፕሮሰስ ላይ የሚለውን እናያለን ማለት ነው። እንግዲህ መርቻንዳይዝ ኢንተርፕራይዝ ማለት ምን ማለት ነው የሚለውን ስናይ it is an enterprise ነው። ምንድነው የሚያደርገው? እቃዎችን ገዝቶ ለትርፍ መልሶ መሸጥ ነው ማለት ገዝቶ ያስቀምጣል። ከዚያ በኋላ ሪሴል ማድረግ ነው አላማው። ለዚህ አካውንቲንግ ምን ይመስላል የሚለውን እናያለን ማለት ነው። ኦኬ ወደ ርዕሱ ስንገባ አካውንቲንግ is as an information system አካውንቲንግ ምንድነው? እንደ ኢንፎርሜሽን ሲስተም ነው። መረጃ ነው አይደለ? መረጃ ነው የሚያቀርበው። ስለዚህ አካውንቲንጎች አንድ አካውንቲንግ ለመባል የራሱ የሆነ ፕሮሰስ አለው። ያ ማለት የመጀመሪያው ኢንፑት ኢኮኖሚክ አክቲቪቲ ይኖራል። የሚሰራው ምን ላይ ነው? ኢኮኖሚክ አክቲቪቲዎች ላይ ነው የሚሰራው። ዘን ከዚያ በኋላ እነኚህን ኢኮኖሚክ አክቲቪቲዎች ሲሰራ ፕሮሰስ አለው። የራሱ የሆነ ፕሮሰስ that is accounting cycle ብለን ያየነው ማለት ነው። ከዚያ በኋላ ከሰራ በኋላ አውትፑት ይኖራል። እንደ ማንኛውም ነገር የራሱ የሆነ ምርት ይኖራል ማለት ነው። የመጨረሻ ፋይናል ሪዛልት። ኢኮኖሚክ አክቲቪቲን ስናይ አንድ ኢኮኖሚክ አክቲቪቲ ሲመሰረት መጀመሪያ ላይ የመጀመሪያው ኦነርሺፕ መስራቹ ሊኖር ይገባል። መስራች አለ። ከዚያ በኋላ የመሰረተው ሰውዬ አላማው ምንድነው የሚለው አለ ማለት ነው። ከዚያ ከመሰረተ በኋላ የሚያካሂዳቸው አክቲቪቲዎች አሉ ማለት ነው። ፕሮሰሱን ስናይ ደግሞ set a sequential activity governed by principles or concept framework of accounting ማለት ነው። ስለዚህ አንድ አካውንቲንግ ሳይክል ሲኩዌንሻል የሆነ አክቲቪቲ ያካሂዳል። እሱን ሲያካሂድ ደግሞ የራሱ የሆነ ፕሪንሲፕል እና ፍሬምወርኮች አሉት ማለት ነው። በዚህ መልኩ አካውንቲንግ ስራውን ያካሂዳል ማለት ነው። ኦብጀክቲቭ እንግዲህ የኢኮኖሚክ አክቲቪቲ ኦብጀክቲቭ ምን ሊሆን ይችላል ስንል የመጀመሪያው ፎር ፕሮፊት ነው አንድ ኢኮኖሚክ አክቲቪቲ የሚንቀሳቀሰው። ሁለተኛ ደግሞ ነን ፕሮፊት ሊሆን ይችላል እንደ ረዳት ድርጅቶች ምናምን ከሆነ እንደ ኤንጂኦ ከሆነ ነን ፕሮፊት ሊሆን ይችላል አላማው። ኦነርሺፕነቱ ደግሞ እንደ በምን ሊወሰን ይችላል? ሶል ፕሮፕራይተርሺፕ ሊሆን ይችላል as you have learned in unit 1 unit 1 እንደተማራችሁት ሶል ፕሮፕራይተርሺፕ ሊሆን ይችላል፣ ፓርትነርሺፕ ሊሆን ይችላል፣ ኮርፖሬሽን ሊሆን ይችላል። ኦነርሺፕነቱ አክቲቪቲው ደግሞ ዌዘር ሰርቪስ ሊሰጥ ይችላል፣ ሬንደር ፕሮፌሽናል ኦር ቴክኒካል ሰርቪስ ለምሳሌ የመማር አገልግሎት ሰርቪስ፣ የትራንስፖርቴሽን ሰርቪስ ሊሆን ይችላል፣ የተለያዩ አገልግሎቶች ሊሆን ይችላሉ። እነሱ ሊሰጥ ይችላል። መርቻንዳይዝ ኢንተርፕራይዝ buys and sells finished goods to customers ያ ማለት ይገዛል። ከዚያ በኋላ ፊኒሽድ ጉዶችን ለከስተመሮች እንደገና ዲስትሪቢዩት ያደርጋል ማለት ነው በትርፍ መልኩ። ከዚያ በኋላ ሌላው ማኑፋክቸሪንግ ኢንተርፕራይዝ ሊሆን ይችላል። ይሄ ደግሞ ምንድነው? ማምረት ነው። ኮንቨርት raw material into final goods and services ማለት ነው። ለሱ እንደዚህ የሚያደርጉ አክቲቪቲዎች ሊኖሩት ይችላሉ አንድ አካውንቲንግ ማለት ነው አክቲቪቲው ኢኮኖሚክ አክቲቪቲ ላይ። የዛሬው ዩኒታችን የሚያጠነጥነው ስለ መርቻንዳይዝ ኢንተርፕራይዝ ነው አብዛኛው። ኮንሰፕቱ ምንድነው መርቻንዳይዝ ኢንተርፕራይዝ የሚለውን ስናይ መርቻንዳይዝ ኢንተርፕራይዝ is a business organization that buys and resells goods for profit። ያው እንዳልኳችሁ መርቻንዳይዝ ኢንተርፕራይዝ ከሆነ ለፕሮፊት ነው። መጀመሪያ ይገዛል፣ ከዚያ በኋላ ይሸጣል። ለምሳሌ ካንድ አከፋፋይ ላይ ገዝተን ከዚያ በኋላ ለከስተመር እንደ ሪቴለር ሆነን ዲስትሪቢዩት ስናረግ ያ ነው በቃ መርቻንዳይዝ ኢንተርፕራይዝ የምንለው። ይሄ መርቻንዳይዝ ኢንተርፕራይዝ በሚከናወንበት ጊዜ ምን አለ? መርቻንዳይዚንግ ኢንቨንተሪ የሚባል አለ። ምንድነው ይሄ መርቻንዳይዚንግ ኢንቨንተሪ የሚባለው ያላችሁ እንደሆነ ምንድነው? it is asset held for resales in the normal course of business of a merchandising enterprise. merchandising enterprise ላይ ያለ
in the normal course of business activity ሆነ ምንድነው አሳን አሲት ነው so inventory ካለ ምንድነው ማለት ነው merchandise inventory ከሆነ it is the asset ማለት ነው asset ነው ምንድነው ሂልድ ሆነ የተቀመጠ የት ውስጥ የሆነ merchandise enterprise ውስጥ merchandise enterprise እቃን ገዝቶ ለትርፍ የሚሸጥ አይደለ ስለዚህ ከሆነ ቦታ ገዝተን አምጥተን ስቶር ውስጥ ስናስቀምጠው that is inventory ይሆናል ማለት ነው so ገዝተን ስቶር ውስጥ ያስቀመጥነው ነገር ሂልድ ያደረግነው ነገር ከሆነ አሲቱ ከሆነ ምን ይባላል merchandise inventory ይባላል ነገር ግን ያ ለምንድነው ያስቀመጣችሁ ከተባልን ነው ለሪሳል ፐርፐዝ የምንለው ማለት ነው so inventory እና enterprise ይባል እንዳያምታታችሁ merchandise enterprise ከሆነ አላማው ነው የካምፓኒው ነው በቃ ስለዚህ ገዝቶ መሸጥ ነው ለፕሮፊት አለን merchandise inventory ከሆነ ግን እዛ ገዝተን ለፕሮፊት ልንሸጥ የምንገዛቸው እቃዎች ስቶር ውስጥ ስናስቀምጣቸው that is merchandise inventory ማለት ነው ይባላሉ ማለት ነው so እንግዲህ for merchandise enterprise source of income ምንድነው ካል source of income merchandise enterprise እንደምታውቁት እንደነገርኳችሁ ገዝቶ መሸጥ ከሆነ source of income ምንድነው ሳልስ ነው አይደለ በቃ መሸጥ ነው ሊሆን የሚችለው ሌላው ቢኖር እንኳን other income በሚል ውስጥ ይካተታሉ እንጂ ዋና income አይደሉም ማለት ነው so merchandise types major types of expenses ደግሞ ምንድናቸው ኢንካሙ ሳልስ ከሆነ ኤክስፔንሱ ምን ሊሆን ይችላል አንድ ቃ ገዝተህ ስትሸጥ ኤክስፔንስ ምን ሊሆን ይችላል አንደኛ እቃውን የምገዛበት ዋጋ አለ አይደለ አንድ እሱ አለ እሱ አንድ ኤክስፔንስ ነው ሁለተኛ ደግሞ ስቶር ውስጥ ካስቀመጥክ በኋላ ስትሸጥ ዴሊቨሪ ኤክስፔንስ ሊኖር ይችላል ያ ማለት እቃውን የምታደርስ ከሆነ እገዢዎቹ ጋር ወይም ደግሞ አንተ ከገዛህበት ኢንቨንተሪውን ገዝተህ ስታመጣ ወደ ስቶርህ ያ የትራንስፖርቴሽን ኮስት ሊኖር ይችላል ሌላ የሆነ ነገር አድ የምታረግበት ከሆነ ኦፕሬት የማረግ ኮስት ሊኖር ይችላል ስለዚህ ሜጀር ኮስቶቹ ግን ዋና ኮስቶች የሚባሉት ኮስት ኦፍ ጉድስ ሶልድ እና ኦፕሬቲንግ ኤክስፔንስ ናቸው ኮስት ኦፍ ጉድስ ሶልድ ማለት ምን ማለት ነው which represents expired cost of merchandise sold so እዚህ ጋር ግልጽ አይደለም ዴፊኒሽኑ በት ኮስት ኦፍ ጉድስ ሶልድ የሚባለው ባጭሩ ለማስረዳት ያህል ምን መሰላችሁ እቃ እናንተ ከአበበ ካምፓኒ የ200,000 ብር እቃ ገዛችሁ የ200,000 ብር የናንተ አየለ ቢሆን የናንተ አየለ የሚባለው ሰውዬ ከአበበ ካምፓኒ 200,000 ብር እቃዎችን ገዝቶ አምጥቶ ስቶር ውስጥ አስቀምጦ እንደገና ሊሸጥ ማለት ነው ስለዚህ ይሄ 200,000 ብር ከአበበ የገዛበት 200,000 ብር የቃው የመጀመሪያ ዋጋ ምን ይባላል ማለት ነው that is cost of goods sold ማለት ነው cost of goods sold ይባላል ስለዚህ cost of goods sold ምንድነው ካሏችሁ እቃውን የገዛንበት ዋጋ መጀመሪያ የገዛንበት ዋጋ ከዛ በኋላ የሆነ ነገር አዳርገን ልንሸጥ እንችላለን ያ ሳልስ ነው ግን እቃውን ኢንቨንተሪ ስለሆነ ኢንቨንተሪውን የገዛንበት ዋጋ ከሆነ that is cost of goods sold ይባላል ማለት ነው መጀመሪያ የገዛንበት ዋጋ so ሌላው ኦፕሬቲንግ ኤክስፔንስ የምንለው which represents all other expenses necessary to run the business ቢዝነሱን ለማካሄድ የምታዋጡት እያንዳንዱ ወጪ ኦፕሬቲንግ ኤክስፔንስ አክቲቪቲው ላይ ያለን ማለት ነው ሶ እና ይሄ ምን ሊያካትት ይችላል ትራንስፖርቴሽን ሊያካትት ይችላል እንዲሁም ደግሞ የሆነ ነገር ቫልዩ አድ ለማድረግ ኢንቨንተሪው ላይ ከፈለጋችሁ ያንን ነገር ሪሸፕ ምናምን ለማስተካከል ከፈለጋችሁ ወይ ደግሞ የሆነ ነገር ፊኒሽድ ለማድረግ ከፈለጋችሁ ለዛ የምታዋጡት ወጪ አድቨርታይዝመንት ምናምን ለማድረግ የምታዋጡት ወጪ that is ኦፕሬቲንግ ኤክስፔንስ ነው ማለት ነው ሶ ያንን ይዛል የተወሰኑ ፎርሙላዎች አሉ ግሮስ ፕሮፊት እና ኔት ኢንካም የሚል ፎርሙላ እዚህ ጋር ተቀምጧል እንግዲህ መጀመሪያ ግን ልናውቀው የሚገባ ነገር አለ ከዚህ ፊት ሶ ምንድነው ልናውቀው የሚገባ ነገር አንድ አመት ላይ አንድ መርቻንዳይዝ ኢንቨንተሪ ሲያስብ ከመጀመሪያው አመት ለምሳሌ ዛሬ 2017 ቢሆን 2016 ላይ የተረፈን መርቻንዳይዝ ኢንቨንተሪ ከባለፈው አመት የተረፈ ለዘንድሮ ቢጊኒንግ ኢንቨንተሪ ይሆናል አይደለ ሶ እሱ ቢጊኒንግ ኢንቨንተሪ ሲደመር በዘንድሮ አመት የምንገዛው ኢንቨንተሪ ስለዚህ ሲደመር ፐርቼዝ ምን ይሰጠናል ኮስት ኦፍ ጉድስ አቬሌብል ፎር ሳልስ ይሰጠናል አይደለ ለመሸጥ ያለ እቃ ይሰጠናል ኮስት ኦፍ ጉድስ አቬሌብል ፎር ሳልስ ይሰጠናል ይሄን እናንተ መጻፍ ትችላላችሁ ይሄን ከሰጠ ዘንድሮ ያለን ይሄ እቃ ከሆነ ከሱ ላይ የምንሸጠው ነገር አለ የሚቀመጥ ነገር አለ ስለዚህ የሸጥነው ይሄ ኮስት ኦፍ ጉድስ አቬሌብል ፎር ሳልስ ያልነው
በገዛንበት ዋጋ ነው ያ ማለት ፐርቼዝ ያደረግንበት ዋጋ አለ ቢጊኒንግ ኢንቨንተሪ ላይ ያለው ታሳቢ አቃ አለ ሶ ይሄ ማለት ኮስት ኦፍ ጉድስ ሶልዱን በማሰብ ነው ማለት ነው መጀመሪያ የገዛንበትን ዋጋ ሶ እሱ ከሆነ ሲቀነስ ይሄ ኮስት ኦፍ ጉድስ ሶልድ አቬሌብል ፎር ሳልስ ለመሸጥ ያለን እቃ ሲቀነስ የሸጥነው ወይም ደግሞ ኮስት ኦፍ ጉድስ ሶልድ ማለት የሸጥነው የገዛንበት ዋጋ ነው እኛ የሸጥንበት ዋጋ ሳይሆን ከዛ ሲመጣ የመጣበት ዋጋ ነው የሸጥነው ምን ይቀራል ማለት ነው ኢንዲንግ ኢንቨንተሪ ይቀራል ስለዚህ ይሄ ኢንዲንግ ኢንቨንተሪ አሁን እጃችን ላይ ወይም ደግሞ ካምፓኒው ላይ ስቶር ላይ ያለ ያልተሸጠ እቃ ነው ወይም ደግሞ ኮስት ኦፍ አቬሌብል ፎር ሳል ሲቀነስ ኢንዲንግ ኢንቨንተሪ ቆጥረን ካገኘን ኢንዲንግ ኢንቨንተሪያችን እጃችን ላይ ያለውን ካገኘን ምን ይሰጣናል ይሄ የሸጥነውን ይሰጣናል ኮስት ኦፍ ጉድስ ሶልድ ይሰጣናል ማለት ነው ኮስት ኦፍ ጉድስ ሶልድ ይሰጣናል ሶ አንድ ንቃ እንግዲህ መርቻንዳይዝ ኢንቨንተሪ ገዝቶ እንደገና መሸጥ ከሆነ ለትርፍ ከሆነ የሚሸጠው ትርፍ ያገኛል አይደለ ስለዚህ አጠቃላይ የሸጠው 500,000 ቢሆን ሳልሱ 500,000 ቢሆን ሲቀነስ ይሄን የ500,000 ብር እቃ የገዛው እሱ ግን በስንት ቢሆን በ300,000 ቢሆን ስንት ሆነ ትርፉ that is 200,000 አይደለ ስለዚህ ይሄ 200,000 አጠቃላይ ግሮስ ፕሮፊት ይሆናል ምክንያቱም ሳልስ ማይነስ ይሄ የገዛንበት ዋጋ 300,000 ኮስት ኦፍ ጉድስ ሶልድ ነው የሚባለው ብያቸዋለሁ ስለዚህ 200,000 ግሮስ ፕሮፊት ይሆናል ነገር ግን ግሮስ ፕሮፊት ምንን የያዘ ነው በውስጡ ውስጥ ላይ የምንሰራውን ኤክስፔንሱን ኦፕሬቲንግ ኤክስፔንሶችን አያጠቃልልም ምንድነው ያደረግነው አጠቃላይ ሸጥን የሆነ ለምሳሌ ባጭሩ አንድ በሬ ገዛን በልጅነቱ በሬ ገዛንና 20,000 ብር ገዛን ከዛ በኋላ 100,000 ብር ሸጥነው የሸጥንበት ዋጋ ነው እንጂ 100,000 ብር ለሱ የመገብንበት ዋጋ ተካቷል እንዲዚህ ላይ ማለት ከዚያ ግሮስ ፕሮፊት ስንት አተረፈን ስንባል እንዳጠቃላይ 100,000 ሸጠናል ስንት ነበር የገዛነው 20,000 ነው የገዛነው ስለዚህ 80,000 አተረፈን እንላለን ነገር ግን ጉልበታችንስ ውስጥ ላይ ያገርንበት እሱን የመገብንበት ፉርሽካው ምናምን እሱ ምን ይባላል ኦፕሬቲንግ ኤክስፔንስ በቀላል አማርኛ ላስረዳችሁ ብዬ ነው እንጂ ያው ጉድና ሰርቪስ ስለሆነ ኦፕሬቲንግ ኤክስፔንስ ትራንስፖርቴሽን ምናምኖችን ያካተተ ነው ስለዚህ እሱ መቀነስ አለበት ማለት ነው የፉርሽካው መቀነስ አለበት ምን ያህል ወጪ ዋጣን እሱን ቀንስ ነው ትክክለኛ ኔት ኢንካማችንን አጣርተን ኔት ኢንካም ወይም ደግሞ ትክክለኛ ትርፍ አገኘልን የምንችለው ስለዚህ ኔት ኢንካም is equal to gross profit minus operating expense አድርገን እናገኛለን ማለት ነው ሶ ይሄን በዚህ መልኩ ከተረዳችሁ ወደ ቀጣዩ ሌሰን እንሄዳለን ማለት ነው ቀጣዩ ሌሰናችን አካውንቲንግ ፎር ፐርቼዝ የሚል ሌሰን አለ ፐርቼዝ ማለት ምንድነው ግዢ አይደለ ሶ ስንገዛ ምን አይነት አካውንቲንግ ፕሮሰሶች ይካሄዳሉ የሚለውን ለማየት ነው ማለት ነው ሶ ፐርቼሲንግ ፕሮሲጀር የሚል አለ ፐርቼስ እናረግ ያሉ ፕሮሲጀሮች የመጀመሪያው ኢሹዋንስ ኦፍ ፐርቼዝ ሪኩዚሽን ምን ማለት ነው ይሄ አንድ የፐርቼዝ ስቶክ ኪፐር አለ ያ ስቶክ ኪፐሩ ይሄ ማቴሪያል ወይም ደግሞ ይሄ ጉድስ ኤንድ ሰርቪሶች እያለቁ ነው ስለዚህ እንዲገዛ ብሎ ለፐርቼዝ ተቆጣጣሪው ሪፖርት ያደርጋል ሶ በሱ የሚታዘዝ ነው a form usually prepared by በስቶክ ኪፐሩ ነው ያለውን ቃል ያቀም ይችላል ስለዚህ በስቶክ ኪፐሩ የሚዘጋጅ ነው requesting for purchase of certain type and quantity inventory የሆነ ኢንቨንተሪ በሆነ አማውንት እና የሆነ ታይፑ ስፔሲፊክ የሆነ እንደውም ደግሞ ይሄን ያህል አማውንት ብሎ እንዲገዛ ሪኳስቲንግ ጥያቄ የሚያቀርብበት ፎርም ነው ከዚያ አይተሞቹ ምን ይሆኑ not available in the store ውስጥ የሌሉ ካሉማ ምን ያስገዛዋል አይደለ ሶ ያንን ስቶክ ኪፐሩ የሚጠይቀበት ፕሮሲጀር ነው ማለት ነው መጀመሪያ ስቶክ ኪፐሩ ነው የሚጠይቀው ይሄ ምን ይባላል ኢሹዋንስ ኦፍ ፐርቼዝ ሪኩዚሽን ይባላል ስቴፑንም እያያዛችሁ በዛው ማለት ነው ኦኬ ሁለተኛው ስቴፕ issuance of purchase order የሚለው ነው purchase order issuance of purchase order የሚለው ደግሞ a business form issued for requesting vendors to sell certain type and quantity of inventory on a specified date and at an agreed upon price ምንድነው ኦርደር ማድረግ ማለት ታውቃላችሁ ሁላችሁም ማዘዝ ነው አይደለ ስለዚህ ቬንደር ማለት ምን ማለት ነው ቬንደር is ሳልስ ወይም ሴለር ማለት ነው ይሄ ሴለር ነው ሻጩን ምን ጠይቅበት የሆነ certain type of እና certain quantity በተወሰነ ኳንቲቲ ይሄን ታይፕ ብለን ኢንቨንተሪው የምናዝበት ወይም ደግሞ የምንጠይቅበት ነው በምን
ስፔሲፊክ በሆነ ዴት በዚህ ቀንና በዚህ ፕራይስ በመተስማማበት ፕራይስ ብሎ ይሄን ያህል ሽጥልኝ ብለን ሴለሩን የምንጠይቅበት ነው ማለት ነው that is the second step ማለት ነው so the third step ምንድነው preparation of receiving report a business form usually prepared by the stockkeeper evidences the type amount and conditions of inventory received from vendors ሽጥልን ብለን ካዘዝነው በኋላ ምን ያደርጋል ይሸጥልናል አይደለ ሶ እዛ እቃው ሲመጣ እኔ ትክክለኛ ያዘዝኩት እቃ ነው ወይ የመጣው የሚለውን ማን ቼክ ማድረግ አለበት ቼክ መደረግ አለበት በማ በስቶክ ኪፐሩ ስለዚህ ስቶክ ኪፐሩ እሱን የፈለኩበት ታይፕ ነው ወይ የፈለኩት አማውንት መጥቶልኛል የሚለውን ቼክ ካደረገ በኋላ ኤቪደንሱን ካረጋገጠ በኋላ በስቶክ ኪፐሩ የሚዘጋጅ ኤቪደንስ መስጫ ሪፖርት ነው ማለት ነው ይሄ preparation for receiving report ሶ እቃውን እነተም ከትክክለኛው ከሴለሩ በፈለኩት አማውንትና በፈለኩት ታይፕ ተቀብያለሁ የሚለውን ኤቪደንስ ማረጋገጫ የሚሰጥበት ሪፖርት that is preparation of receiving report ይባላል ማለት ነው አራተኛው ሪከርዲንግ ፐርቼዝ ነው ይሄን ካረጋገጥን በኋላ ትክክለኛ እቃ መንጣቱን ካረጋገጥን በኋላ ምን እናደርጋለን ሪከርድ እናደርጋለን ማለት ነው ሪከርዲንግ keeping recording of purchases after checking the consultancy of information contained in 3 basic purchase source of document ማለት ነው ስለዚህ እነኚህ መረጃዎች ከተሟሉ በኋላ መጀመሪያው purchase order ካረግን በኋላ ሪፖርት ከተቀበልን በኋላ ኤቪደንሱን ካረጋገጥን በኋላ ከዚያ purchase invoice ከተደረገ በኋላ ምን ያደርጋል ማለት ነው ሪከርድ ያደርጋል ማለት ነው ሪከርድ ያደርጋል ሌላው አምስተኛውና የመጨረሻው ስቴፕ settlement of invoice የሚለው ነው ማለት ነው ይሄ ማለት ነው settlement ማለት ነው ይሄ ማለት payment ማለት ነው ክፍያ ማለት ነው ስለዚህ making cash payment for inventories purchased after checking the accuracy and validity of the invoice to be settled ስለዚህ መክፈል ነው በብር መክፈል ለገዛኑ ጋር ብር እንከፍላለን ሁሉንም ነገር ካረጋገጥን በኋላ that is a purchase procedure ማለት ነው ስለዚህ ከአንድ እስከ 5 ያሉ ፕሮሲጀሮችን በቅደም ተከተል መያዝ ይተበቀባቸዋል ማለት ነው so purchase ምን ማለት ነው purchase ማለት ምን ማለት ነው መግዛት ማለት ነው አይደለ it is an account purchase ማለት የራሱ የሆነ አንድ አካውንት ነው ስለዚህ it is an account in which purchase of merchandise inventory ስለዚህ አካውንት ነው ስለዚህ purchase of merchandise inventory ምን የሚሆንበት recorded ወይም ደግሞ accumulated የሚጠራቀሙበት ወይም ደግሞ የሚመዘገቡበት አካውንት ነው ይያለን ነው it is an income statement account ነው ስለዚህ purchase income statement account ነው ወጪ ገቢ ስላለ ማለት ነው it has a debit normal balance ምን አለው normal balance ምን ሳይድ ነው debit balance ማለት ነው debit side ነው ባላንሱ ስለዚህ the following entries are needed to record purchase of merchandise inventory አንድ merchandise inventory ስንገዛ እነኚህ ነገሮች ያስፈልጉታል የመጀመሪያው purchase የሚለው አካውንት ይኖራል የገዛችሁት purchase ብላችሁ በዚህ አማውንት ጽፋላችሁ debited ከዛ በኋላ account payable ካልከፈልን በካሽ account payable ወደፊት ምን ከፍለው እንላለን ካሽ ከሆነም ካሽ ብለን በክሬዲት ይቀንስብናል ማለት ነው ሶ ይሄን እናደርጋለን ቀጣይ የምናየው account for sales የሚለው ነው ሶ ለመሸጥስ ምን አይነት ፕሮሲጀር አለ እንግዲህ አንድን ስንገዛ የመግዛቱን አየን ማለት የሚሸጥም ይኖራል አይደለ ስለዚህ የሚሸጠውስ ምን አይነት ፕሮሲጀርን ይከተላል የሚለውን እስኪ selling procedure የሚለው የመጀመሪያው approving purchase order ነው እንግዲህ የሆነ ነገር መቶ ሽጥልኝ ካላል ለማንም አሸጥም አይደለ ስለዚህ purchase order ቅድም ይልካል ብለን ነበር ሶ ያን purchase order approve ማድረግ ማጽደቅ የመጀመሪያው ስራው ነው ማለት ነው making sure that incoming purchase order are valid የመጣልኝ purchase order ወይም ደግሞ የተላከልኝ purchase order ትክክል ነው ወይ and the information related to price ከዋጋው ጋር ተያይዞ ያለ ከፕሮዳክት ታይፑ ጋር ተያይዞ ያለ match with the currently available price policy and type of product ብለን እንጠይቃለን ማለት ነው ካለኝ ፕሮዳክት ጋር ካለኝ ፕራይስ ጋር ከኒ ፖሊሲ ጋር match ያደርጋል ያላኩልኝ ነገር ብለን እንጠይቃለን ዘን ይሄን ከጠየቅን በኋላ when a purchase order is approved ይሄን approve ካረግን ካጸደቅን it will be converted
into sales order ስለዚህ ለመሸጥ እኛም ኦርደር እናረጋለን ማለት ነው ይሄን ካረጋገጥን በኋላ ሶ በዚህ መልኩ ይካሄዳል ሁለተኛው ደግሞ inventory dispatch order የምንለው ነው a form prepared by sales department ordering the store to ship certain inventory items to a buyer whose purchase order is approved ስለዚህ dispatch order inventory dispatch order የምንለው ደግሞ በማን ይዘጋጃል የሚለውን እዚህ ጋር መያዝ አለባችሁ በማን ነው በሳልስ ዲፓርትመንት ምንድነው የሚያደርገው አፕሩቭ የተደረገለት ይሄ አፕሩቭ ለተደረገለት ፐርቼዝ ኦርደሩ አፕሩቭ ለተደረገለት የተወሰነ ኢንቨንተሪ ሰርቴን ኢንቨንተሪዎችን ምን ለማድረግ ለባየሩ ምን ለማድረግ ነው ሺፕ ለማድረግ ለማጓጓዝ ሳልስ ዲፓርትመንቱ ምን ያዘጋጃል የሆነ dispatch orderን ወይም ደግሞ የሆነ ስቴትመንት ያዘጋጃል ማለት ነው በዚህ አይተም በዚህ አማውንት የሆነ ሰው ስለጠየቀ ለሱ ይደረስለት ብሎ ያዘጋጃል that is the second step of account for sales ማለት ነው ሶስተኛው assurance of sales invoice ነው this is contains the term related to payment transportation and related issues ስለዚህ እዚህ ሳልስ ኢንቮይስ ላይ ደግሞ ምን ነገሮች ይካተታሉ ስለ ፔመንቱ ስለ ከፍያው ስለ ትራንስፖርቴሽን ማን ይክፈል እኔ ነኝ አንተ ወይም ደግሞ ሌሎች ሪሌትድ የሆኑ ነገሮችን ምን ያደርጋል ማለት ነው አካቶ ለባየሩ ይልካል ማለት ነው ሶ ያ ነው ሳልስ ኢንቮይስ የምንለው ሌላው ይሄን ካረጋገጠ በኋላ ሪከርዲንግ ሳልስ ሸጫለው ብሎ ሪከርድ ያደርጋል keeping record of sales after checking the consultancy of information contained in 3 basic sales source documents ያ sales order inventory dispatch order እና sales invoice እነኚህ ከተሟሉ በኋላ ሶስቱ ነገሮች ካልተሟሉ ሪከርድ ያደርጋል ሶስቱ ነገሮች ከተሟሉ በኋላ ወደ ሪከርዲንጉ ይሄዳል ማለት ነው ሶ የመጨረሻው ስቴፕ እዚህ ላይ collection of invoice ነው collection of invoice ቅድም ልክ statement of invoice ላልነው ለፐርቼዙ እዚህ ደግሞ collection of invoice ነው so collection of invoice refers to a collection of cash from customers for inventory sold to them ለሸጠው ኢንቨንተሪ ለነሱ ለሸጠው ኢንቨንተሪ ካሽ መቀበል ነው ብር መቀበል የሚከፈለውን ወይም ደግሞ ረቨኑን መቀበል ነው ያኛው ሴትልመንት ኦፍ ኢንቮይስ ሲሆን መክፈል ነበር ሶ የመጨረሻው መክፈልና መቀበል ነው ማለት ነው ሶ ይሄን ይመስላል የሁለቱ ኦርደሮች ይሄን ካየን ሳልስ የሚለው ራሱ ምን ማለት ነው ፐርቼዝን አይተናል አካውንት እንደሆነና የተገዙ ቃዎች የሚከማቹበት እንደሆነ ወይም ደግሞ የሚመዘገብበት እንደሆነ አይተናል ሳልስ ደግሞ an account in which sales of merchandise inventory are recorded and accumulated የተሸጡ እዚህ ጋር ምን ይሆናል ማለት ነው የተሸጡ እቃዎች ወይም ደግሞ ኢንቨንተሪዎች ሪከርድ የሚደረጉበትና accumulated የሚሆኑበት ይሄም ምንድነው ያለው ኢንካም ስቴትመንት ነው ሳልስ ግን ምንድነው ያለው አሴ ሬቨኑ ስለሆነ ክሬዲት ነው ፐርቼዝ ምን ነበር ዴቢት ሳይድ ነበር ኖርማል ባላንሱ ሶ በዚህ መልኩ ይታያሉ ማለት ነው so the following entries are needed to record sales ይሄ ለመመዝገብ account receivable እንግዲህ ዴቢት የሚሆነው የሚገባ ነገር ነው አይደለ ስለዚህ ወይ ካሽ ነው የሚገባልን ወይም ደግሞ በልቆ ከሆነ የሸጥነው ወይም ደግሞ በብድር ከሆነ የሸጥነው ወደፊት እንቀበላለን ብለን account receivable ላይ እንመዘግበዋለን ከዛ በኋላ የሸጥነው ቃ ሳልስ ብለን የሳልስ ረቨኑ እናገኛለን ክሬዲት ሳይድ እንመዘግበዋለን ማለት ነው ሶ በዚህ መልኩ ሳልስ እና ፐርቼዝ በዚህ መልኩ ይታያሉ ማለት ነው እሺ እስኪ ኤግዛምፕል እንላቸው ቀለል ባለመልኩ ኤግዛምፕል እንይና ለሁለቱም የሚሆን ማለት ነው ስለዚህ የመጀመሪያው given on May 2 መቼ May 2 ላይ 2004 DNA grocery purchased 65000 dollar of merchandise from ከማን የሸጠው እንትን የገዛው ሶሪ ከኢቢጂ distributor ማለት ነው ከኢቢጂ ገዛ 20% of the purchase are on cash 20% በምን በካሽ ሌላው ሪሜኒንግ ስንት አለ 80% በምን በክሬዲት ማለት ነው ኦን ክሬዲት ማለት በብድር ነው የገዛው ማለት ነው ስለዚህ ምን አድርጉ ይለናል ሪከርድ አድርጉ ለማ ለዲኤንኤ እና ለኢቢጂ ሪከርድ አድርጉ ይለናል ማለት ነው ሶ እስኪ እንዴት ነው ሪከርድ የምናደርገው ይሄን ስለዚህ ሜይ የመጀመሪያው ሜይ ቀን እንጥፋለን ሜይ 2 እንላለን ሜይ 2 ላይ ለማንን እንመዝግብ ለዲኤንኤን ማለት ነው ለዲኤንኤን ስንመዘግብ
ዲኤንኤን ምንድነው ፐርቼዝ ነው አይደለ ገዢ ነው ስለዚህ ስንት ነው የገዛው 65000 ስለዚህ ፐርቼዝ አካውንቱ ነው የሚነካው ማለት ነው ፐርቼዝ እንልና 65000 እንላለን ማለት ነው 65000 ከዚያ በኋላ እዚህ ጋር ነው እንትኑ ካልኩሌሽን መስሩት 20% በካሽ ነው 80% በብድር ነው ተብለናል ስለዚህ የ65000 20% ስንት ነው የሚለውን ማስላት አለ ማለት ነው ስለዚህ ስንት ነው 20% of 65000 20 ሲባዛ በ65000 ሲካፈል ለ100 አይደለ ስለዚህ 0 2 0 2 0 ይጠፋል 20 ሲባዛ በ60 2 ሲባዛ ማለት 65000 ነው አይደለ 650 ሲባዛ በ20 ማለት ነው ስለዚህ ስንት አካባቢ ነው የሚመጣው ስንት መሰላችሁ የሚመጣው ኦኬ የሚመጣው 13000 ይመጣል ማለት ነው ስለዚህ ምናልን ፐርቼዝ አካውንት ስላለን ፐርቼዝ እንላለን ፐርቼዝ is equals to 65000 ብለን ከመዘገብን በኋላ ካሽ እዚህ ጋር በካሽ ይቀናሽ ያረግነው ስንቱን ነው 13000 እንላለን ከዚያ በኋላ ቀሪው በብድር ነው አይደለ አካውንት ፔየብል እንላለን ማለት ነው አካውንት ፔየብል ስንት ይቀራል 52000 ይቀራል ማለት ነው 52000 ስለዚህ ይሄ ኢንደንቱ ተመልከቱ ይሄኛው ክሬዲት ስለሆነ በአንድ ኢንደንት ነው የተጻፈው ከዚህኛው ከፐርቼዙ ኢንደንት ገባ ብሎ ነው የሚጻፈው የአካውንቲንግ ፎርም ነው እሱን ታቃላችሁ ብያስባለሁ ሶ ለዲኤንኤን በዚህ መልኩ እንመዘግባለን ለኢቢጂ ከሆነ ደግሞ ምንድነው እሱ ሻጭ ነው አይደለ ስለዚህ ምን ያገኛል ካሽ እነኛ የሚከፍሉት ክሬዲት ይሆናል ያገኛል አይደለ ስንት አግኝቷል 13000 ለሱም በብድር ስለሆነ ማለት ነው ሌላው አካውንት ሪሲቬብል ላይ ነው እሱ ቀበላለሁ የሚለው ላይ ነው የሚመዘግበው አካውንት ሪሲቬብል በ52000 ይሆናል ከዚያ በኋላ ሳልስ ከየት ነው ያገኘው ይሄን ገቢ ከሳል ነው ስለዚህ ሳልስ አካውንቱ ረቨኑ ሳይድ 65000 ስለዚህ ይሄ 65000 ማናማ ሲደመሩ ነው ማለት ነው በካሽና ወደፊት የሚቀበለው ሲደመር ተብሎ በዚህ መልኩ ሪከርድ አድርገን እንጨርሳለን ማለት ነው እዚህ ጋር ተቀምጦላችኋል እዚህ ጋር ማየት ትችላላችሁ ለዲኤንኤን እና ለኢቢጂ ሁለቱም ተቀምጦላችኋል ማለት ነው So ሌላው የምናየው ርዕስ deduction from purchase and sales የሚልና ያለ ማለት ነው deduction ማለት ምን ማለት ነው it is መቀነስ አይደለ መቀነስ ማለት ነው ከምንገዛው ላይ ይቀነስልናል ወይም ደግሞ የሚሸጡ ጌታ ይቀንሳሉ ማለት ነው so የመጀመሪያው በዚህ ጋር የምናየው cash discount የሚል ነው cash discount ማለት ምን ማለት ነው Cash discount is a price reduction offered by the seller to encourage buyers to pay invoice earlier. ስለዚህ እዚህ ጋር cash discount እና ወደፊት ደግሞ trade discount የሚባል ተማራላችሁ cash discount ማለት የሆነ ዕቃ ከገዛኸው ላይ በሆነ ፐርሰንት መቀነስ ነው ለምንድን ነው የሚቀነስልህ እኔ በብድር ከሆነ የሸጥኩልህ ከአልኩህ ቀን ለአንድ ወር ሰጥቼ ከሆነ ጊዜ ከአልኩህ ቀን 15 ቀን ቀድመህ የምትከፍል ከሆነ ለአለ 15 ቀን ቀድመህ የምትከፍል ከሆነ ካሽ ዲስካውንት አለው በዚህን ያህል ፐርሰንት ወይ 2% ሊሆን ይችላል በዚህ ቀን ውስጥ የምትከፍለኝ ከሆነ 2% ቅናሽ አደርግልሃለሁ ይላል ማለት ነው ሶ ያ ነው ካሽ ዲስካውንት የሚባለው ማለት ነው ሶ ፎር ፐርቼዝ ይሄ ካሽ ዲስካውንት ታዳ ምን ሳይድ ነው ያለው የሚለውን for purchase discount ይባላል ምን አይነት ኖርማል ባላንስ አለው ለኮንትራ ፐርቼዝ ነው ያለው ኮንትራ ፐርቼዝ የፐርቼዝ ተቃራኒ ፐርቼዝ ምን ነበር አሴ ዴቢት አይደለ ስለዚህ ይሄ ካሽ ዲስካውንት ሲሆን ክሬዲት ነበር ያ ማለት ፐርቼዝ ብለህ 20000 ብር መዝግበህ ነበር ስለዚህ እሱ ግን በ10 ቀን ውስጥ ከከፈልከኝ 18000 ይሸጥልሃለሁ ካለህ ስለዚህ ይሄ ፐርቼዝ ካሽ ስከፍል በ18 ቀን ውስጥ ወይም ደግሞ በ10 ቀን ውስጥ ስከፍል ካሹን 18000 አልከው ስለዚህ ይሄ 20000 ነው ይሄ ግን 18000 ነው ስለዚህ ይሄ ደግሞ የቀነሰው በመምክንያት ነው በፐርቼዝ ዲስካውንት አይደለ ስለዚህ ፐርቼዝ ዲስካውንት ብለን እዚህ ጋር እኩል እናደርገዋለን ማለት ነው ፐርቼዝ ዲስካውንት 2000 ብለን 2000 ቀንሶልኝ ነው በፐርቼዝ ዲስካውንት ብለን ከገዛ ነው ከፐርቼዝ ጋር እኩል እንዲሆን ስለዚህ ፐርቼዝ ዲስካውንት ለዛ ነው ምን ያለው ኮንትራ ፐርቼዝ አካውንት ወይም ደግሞ ክሬዲት አካውንት ያለው ማለት ነው ክሬዲት ኖርማል ባላንስ ለሴለር ከሆነ ደግሞ ሳልስ ዲስካውንት ይባላል ኮንትራ ሳልስ ወይም ደግሞ የሳልስ ኮንትራ አካውንት ማን ነው ዴቢት ማለት ነው እሱም እንደዚሁ ልክ
ሸጫለሁ ብሎ በ20 ሺህ ብር ምን አግኝቷል አካውንት ሪሲቬብል ብሎ ወይም ደግሞ እሱም እንደዚሁ ሸጫለሁ ብሎ ነበር ስለዚህ ሳልስ ብሎ በስንት መዝግቧል በ20 ሺህ ሳልስ እዚህ ጋር አካውንት ሪሲቬብል ብሏል ከዚያ አካውንት ሪሲቬብል 20 አቀበላለሁ ብሏል ሳልስ ገዚያ በ20 ሺህ ብሏል ነገር ግን አካውንት ሪሲቬብሉ ሲመጣ 18000 ሆነበት ስለዚህ ካሽ 18000 ብሎ እዚህ ጋር ግን ሳልስ ብሎ ምንድነው ከሳልስ ነው ያገኘው ብሎ 20 ሺህ ነው አይደለ ስለዚህ እዚህ ጋር 20 ሺህ ለመቀነስ ከዚህ በኩል ምን መመዝገብ አለበት ሴልስ ዲስካውንት ብሎ 2000 ቀንሽለት ነው ብሎ መሙላት አለበት ዛት ኢዝ ዴቢት ባላንስ አለው ለሴለር ከሆነ ማለት ነው ሶ ሌላው የምናያቸው ሳልስ ኤንድ ፐርቼዝ ተርም የሚለውን እናያለን ሳልስ ወይም ደግሞ ፐርቼዝ ተርም ማለት ምን ማለት ነው it is an agreement between the buyer and the sellers concerning such issues ይላል ስለዚህ እነኚህ ተርም ማለት በባየሩና በሴለሩ መካከል ያለ ስምምነት ነው በቃ ባጭሩ ስምምነት ሶ ምን ነው የሚያካትቱት ሲባል when to make payment ክፍያ ስንከፍል ለጉዶች ትራንስፖርቴሽን ስንከፍል ማን ይክፈል የሚለው ስምምነት ሌላው ደግሞ በጉዞ ላይ ያለ ኢን ትራንዚት ማለት ጉዞ ላይ ያለ ማለት ነው በጉዞ ላይ ያለ ማን ነው የቃው ባለቤት ኦነሩ ማን ነው ስለዚህ ይሄ ደግሞ ትራንዚት ከሆነ በሁለት ይከፈላል ሺፒንግ ፖይንት ሲሆንና ዴስቲኔሽን ፖይንት ሲሆን ሺፒንግ ዴስቲኔሽን ሲሆን ማለት ሶ በሁለቱ ስለሚለይ ሺፒንግ ፖይንት ከሆነ ከስቶር ወስጄ እኔ ባየሩ ነኝ የምከፍለው ስለዚህ እቃው በጉዞ ላይ ሳለ እኔ ነኝ ማለት ነው ባለዳ ሺፒንግ ዴስቲኔሽን ከሆነ ዴሊቨሪ ኤክስፔንስ አውጥቶ ሻጭው ገዢው ቤት ድረስ መውሰድ ነው ስለዚህ ጉዞ ላይ ያለ ማን ነው ባለ ኦነሩ ማለት ነው ሻጩ ነው ማለት ነው ሶ ያንን ነው የሚያሳየን ሌላው ክሬዲት ተርም የሚለው it is a part of sales ወይም purchase term ነው refers to arrangement between the buyer and the seller as to when to pay for purchase on credit ስለዚህ ክሬዲት ተርም የምንለው የሳልስ ወይም ፐርቼዝ ተርም አንዱ አካል ነው የዚህ አንዱ አካል ነው ምንድነው የሚያረጋው አሬንጅመንት ነው ስምምነት ነው በባየርና በሴለር መካከል ያለ ለምንድነው ግን መቼ ይከፈለኝ ምኑ purchase on credit በብድር የገዛኸኝን ዕቃ ወይም በዱቤ የገዛኸኝን ዕቃ መቼ ነው የምከፍለው የሚለውን የሚስማሙበት ነው ክሬዲት ተርም ሶ ይሄ ክሬዲት ተርም አንድ ሶስት ነገሮችን ይይዛል የመጀመሪያው credit period አለ መቼ ይከፈል የሚለው the time period within which the invoice for credit purchase is due መቼ ነው የሚከፈለው የሚለው ቀን አለው ስለዚህ ለምሳሌ ኔት 30 days end of 30 ማለት በመጀመሪያው ወር በዚህ ቀን ከፈለኝ ማለት ነው means the amount is due 30 days from the date of invoice ማለት ነው ስለዚህ ኢንቮይሱን ከሰጠው በ30 ቀን ውስጥ ተከፍለኛለህ የሚል ነው ሌላው ደግሞ net end of the month ማለት ይሄ በወሩ መጨረሻ means that the net due by the end of the month in which the purchase was made ስለዚህ ፐርቼዙን በገዛህብኝ ወር መጨረሻ ለምሳሌ ይሄና ይሄ ምንድነው የሚለየው ከተባለ ይሄኛው 30 ቀን ነው መቼም ግዛ መቼ 30 ቀን በ30 ቀን ውስጥ ከፈለኝ ነው ይሄኛው ግን በ20ም ገዛው በ18ም ገዛው ብቻ በዚህ ወር መጨረሻ ላይ በ30 ተከፍለኛለህ ማለት ነው መጨረሻ ወሩ 30 ከሆነ ስለዚህ በ29ም ብገዛው በ30 ተከፍለኛለህ ኢንድ ኦፍ ዘመንዝ ከሆነ 30 ነው ማለት ነው በማግስቱ ነው ይሄኛው ግን በ30 ቀን ውስጥ ነው ሁለቱ ልዩነት ይሄ ነው ሶ ሌላው ክሬዲት ተርም የሚያካትተው ዲስካውንት ሬት ነው ሪፕሬዘንት ካሽ ዲስካውንት ኤክስፕረስድ ኢን ፐርሰንቴጅ ኦፍ ዘ ኢንቮይስ አማውንት ስለዚህ ቅድም እንዳልኳችሁ ዲስካውንት ያልኩት ቅናሽ ነው ብያለሁ ስለዚህ ዲስካውንት ሬት ሲባል በምን ያህል ፐርሰንት ነው መቀነስልህ በዚህ ያህል ቀን ከከፈልከኝ በምን ያህል ፐርሰንት ልቀነስልህ የሚለው ሬቱን የያዘ ነው ሶስተኛው ደግሞ ዲስካውንት ፔሪድ ነው ሶ ይሄንን ቅናሽ የምሰጥህ በምን ያህል ጊዜ ውስጥ ከከፈልከኝ ነው የሚለውን ይዛል ማለት ነው እዚህ ዘ ታይም ፔሪድ shorter than the credit period ብድሩ እንዳጠቃላይ የቃውን ዋጋ መከፍልበት ቀን አለ ከሱ ያነሰ ነው within which the invoice must be entirely by party paid so በፓርቲው ይከፈላል ማለት ነው settled discount ስለዚህ በዚህ ያህል ቀን ውስጥ ግን ከከፈልከኝ ቅናሽ አደርግልሃለሁ የምትባለው ፔሪድ ያቺ ዲስካውንት ፔሪድ ትባላለች ማለት ነው ስለዚህ እዚህ ጋር ለምሳሌ ኤግዛምፕል ማየት እንችላለን 2/10 ኮማ n of 30 ይላል ማለት ነው ስለዚህ ይቺ ሁለት ቁጥር ምንድናት ወይስ ደግሞ ይቺ 10 ቁጥር ምንድናት ይቺ 30 ቁጥር ምንድናት የየራሳቸው ትርጉም አላቸው ይቺ ሁለት ቁጥር ፐርሰንቷ ናት ማናት ዲስካውንት ሬቷ ናት ይቺኛዋ 10 ደግሞ ዲስካውንት ፔሪድ ናት
ይችኛዋ ደግሞ ክሬዲት ተርም ናት ክሬዲት ፔሪድ ይቺ ክሬዲት ፔሪድ ናት ክሬዲት ፔሪድ ስለዚህ በ30 ቀን ውስጥ ሙሉ መክፈል አለብህ በ30 ቀን ውስጥ ግን ዊዝን 10 ቀን ውስጥ ከከፈልከይ ግን በ10 ቀን ውስጥ ደግሞ መከፍለይ ከሆነ ልዩ ሆነ ምን አለ 2% ቅናሽ አለ የሚል ነው ማለት ነው በዚህ መልኩ ያነበባችሁ መስራት አለባችሁ ማለት ነው ሌላው እዚህ ጋም 3:15 ይላል 3:15 ኢንድ ኦፍ ዘ መንዝ ስለዚህ በወሩ መጨረሻ ሙሉን ትከፍለኛለህ ነገር ግን በ15 ቀን ውስጥ የምከፍለይ ከሆነ በ15 የምከፍለይ ከሆነ 3% ቅናሽ አለ የሚለውን የሚያሳይ ነው ማለት ነው ስለዚህ እዚህ ጋር ኤግዛምፕል አለ for invoice paid within the discount period sales and purchase term ነው ኤግዛምፕል ለማሳየት ነው ያ ማለት ኤግዛምፕሉን በቀጣይ ፓርት ላይ ነው መሰራላችሁ አሁን ግን እንዴት እንደሚመዘገብ እና ያለ ማለት ነው ስለዚህ ለባየሩ ከሆነ አካውንት ፔብል ወይም ደግሞ እዚህ ጋር አካውንት ፔብል አለ purchase discount አለ ከዚያ በኋላ ካሽ አለ ያ ማለት ምን ማለት ነው ሲከፍል ነው ይሄ ሲከፍል ዲስካውንት ፔሪድ ላይ ሲከፍል እንዴት አድርጎ ይመዘግባል መጀመሪያ purchase ብሎ ዴቢት ሳይድ አድርጎ ከዚያ በኋላ አካውንት ፔብል እከፍላለሁ ብሎ ክሬዲት አድርጎ ነበር አይደለ ስለዚህ ሲከፍል ይሄ አካውንት ፔብል ወደ ዴቢት ሳይድ ወጥቶ ምን መሆን አለበት መጥፋት አለበት ስለዚህ እሱን አካውንት ፔብል ያደርጋል ከዚያ በኋላ ካሽ በዚህን ያህል ቀንሶብኛል ሌላው ያልሞላ ከሆነ ፐርቼዝ ዲስካውንት ካለ በዚህን ያህል ፐርቼዝ ዲስካውንት ስላገኘው ይሄ ሁለቱ ተደምሮ ይሄን ይሰጣናል ማለት ነው ለሴለሩ ከሆነ ደግሞ for invoice paid within the discount period ሲከፍል እንዴት ማለት ሲቀበል ብሩን እንዴት ያደርጋል የሚለው ደግሞ እዚህ ጋር ማየት እንችላለን የመጀመሪያው ካሽ ብር ይገባለታል አይደለ ዴቢት ያደርጋል ከዚያ በኋላ አካውንት ሪሲቬብሉ ቅድም ዴቢት ሳይድ ነበር ያ ማለት ተቀበላለሁ ብሎ እንደ አሲት አስቦ ነገር ግን አሁን ካሽ ስለተቀበለ ያኛው መጥፋት አለበት ከዴቢት ሳይድ ስለዚህ ክሬዲት አድርጎ ይሄን ያጠፋል የቅድሙን ከዚያ በኋላ ይሄኛው ከበለጠ ይሄኛው ካነሰ ሶ ሳልስ ዲስካውንት ቀንሽ የለን ነው ብሎ እዚህ ጋር ደምሮ ዴቢት ሳይድ አድርጎ ይመዘግባል በዚህ መልኩ ይመዘግባል ኤግዛምፕሎችን ቀጣይ የምናይ ይሆናል እስከዛ ድረስ ሰብስክራይብ አድርጉኝ ካላረጋችሁኝ ማለት ነው ስለተከታተላችሁኝ በጣም አርጌ አመሰግናለሁ በቀጣይ ፓርት ስትንገናኝ ደህና ሁኑ